መገናኛ ላይ እንገናኝ። ቴምሮች ነን። መገናኛ የካ ክፍለ ከተማ ጀርባ ላይ አዲስ ሳይት ይዘንላችሁ መጥተናል። ከባለ 1 መኝታ 60 ካሬ ጀምሮ እስከ ባለ 3 መኝታ 145 ካሬ አማራጮች በልዩ አከፋፈል በ40/60 60%ቱን ቁልፉን ስናስረክቦ ይከፍሉናል። በ20/80 80%ቱን በ15 ዙር በግንባታ ሂደት ይከፍሉናል። 100% ለሚከፍሉ ደንበኞቻችን የ35% ልዩ ቅናሽ እናደርግሎታለን። በማስታወቂያ ዋጋ የቀረበ ትልቅ ዕድል ስለሆነ እንዳያመልጦ። ብልሆች ዛሬን ይጠቀማሉ። ለበለጠ መረጃ በ0960 62 88 88 ቴምር ፕሮፐርቲስ የህልሞ ማረፊያ። ይህ አዋዜ ልዩ ሰበር ነው። አሜሪካ እስካሁን በማንገራገርና በማለባበስ ሳትለው የቆየችውን አለች። የገንዘብ ሚኒስትሯ ስኮት ቢሴንት የአሜሪካ አጋሮችን የኢራንን ኢኮኖሚ ትቢያ ለማድረግና አገዛዙን ለማስወገድ ለምናደርገው ጥረት አግዙን ብለዋል። አሜሪካ ጦርነቱ ካሁን በኋላም ከዛሬ 47 ዓመታት በፊት ራሱን የከሰተውን ሺአዊ ሃይማኖታዊ ሥርወ መንግሥት መገርሰስ መሆኑን በይፋ ገልጻለች። አሜሪካና እስራኤል ፌብርዋሪ 28 የካቲት 21 ቀን መንፈሳዊ መሪውን አያቶላ ካሚኒን ጨምሮ 40 የሥርዓቱን ሁነኛ ሰዎች በ40 ሴኮንድ ግዙፍ የአየር ድብደባ በመግደል ሲጀምሩ ከውስጥ ኢራናውያን ራሳቸው አገዛዙን ለመጣል የሚያስችላቸውን ሁኔታ እንፈጥራለን አሉ እንጂ የሥርዓት ለውጥ እናካሄዳለን አላሉም ነበረ። አሁን ፕሬዚደንት ዶናልድ ትራምፕ ከትናንት በስቲያ ማክሰኞም ምክትል ፕሬዚደንታቸው ጄዲ ቫንስንና ሁለቱን ልዩ መልእክተኞቻቸውን ስቲቭ ዊትኮፍና ጃሬድ ኩሽነር ሰብስበው ከኢራን ጋር የጀመራችሁትን ውይይት ወይም ድርድር ሁሉ አቋርጡ፣ ከእንግዲህ የምንፈልገውን ሊያደርጉ ሊሰጡን ዝግጁ መሆናቸውን ሲያሳውቀን ካልሆነ በስተቀረ ወደ ድርድር አንመለስም፣ ምንም ያለመገናኘትና ያለማውራት አዲስ ስትራቴጂ ነው በማለት አስረድተዋቸው ነበረ። ስትራቴጂው ከጦር ጀቶች በሚዘንቡ ፕሪሲሽን ቦምቦችና ከጦር መርከቦች ግሳት የሚበርቁ ቶማሃውኮች ቅጥቀጣ ወይም እንዳንበሳ ከመደቆስ ይልቅ የኢኮኖሚ እስትንፋሷን ወደሚያሳጣ የዘንዶ ጨመቃ ተቀይሯል ማለታቸው ነበረ። ገንዘብ ሚኒስትር ቢሴንት ሲኤንቢሲ ለተሰኘው የሀገራቸው ቴሌቪዥን ሲናገሩ ይህንን አገዛዝ ልንጥለው ነው፣ አጋሮቻችንና ቀሪው ዓለም አቋም ወይም ውሳኔ የሚወስዱበት ሰዓት ነው ብለዋል። ሲቀጥሉም ወይ ከእኛ ጋር ናችሁ ወይም በእኛ ላይ ናችሁ ብለዋል። የቀድሞው ፕሬዚደንት ጆርጅ ቡሽ ትንሹ ከ9/11 ጥቃት በኋላ የጸረ ሽብር ዘመቻቸውን ሲያወጁ ለቀሪው ዓለም ያስተጋቡትን መልእክት የደገመ ነው። ወይ ከእኛ ጋር ናችሁ ወይም አይደላችሁም። የገንዘብ ሚኒስትሩ መግለጫ የመጣው ፕሬዚደንት ዶናልድ ትራምፕ ለእስላማዊት ሪፐብሊክ ኢራን ዕድሜ ማራዘሚያ ማንኛውንም አይነት ነፍስ አድን መንገድ የሚዘረጉ አገራት ራሳቸውም አንድስ የሚያክል ምጣኔ ሀብታዊ መቅሰፍት ይጋፈጣሉ ሲሉ በብርቱ አስጠንቅቀዋል። ይህንን የአሜሪካ ኢኮኖሚያዊ ጦርነት እወጃ ተከትሎ የነዳጅ ዋጋ የ2 በመቶ ጭማሪ በማሳየት በበርሜል $94 ደርሷል። መላ ወደቦቿ ወደ ውጭ የሚወጣም ሆነ ከውጭ የሚገባ ምንም ነገር እንዳያሳልፉ በአሜሪካ የባሕር ኃይል የብረት ግድግዳ የተለሰነባት ኢራን በየቀኑ የ5 ቢሊዮን ዶላር እያጣች ሳምንታት አስቆጥራለች። የፕሬዚደንት ዶናልድ ትራምፕ አስተዳደር ለኢራን እስላማዊ አብዮታዊ አገዛዝ የደገሰለት መቅሰፍትን ሲገልጹ ፕሬዚደንቱም በታሪክ በአንድ ሀገር ላይ ሲወሰድ የመጀመሪያ የሆነ እጅግ በጣም ኢኮኖሚያዊ ደቋሽ ዘመቻ ብለውታል። የገንዘብ ሚኒስትሩ በወገናቸው በዓለም ታሪክ ታላቅ የተቀናጀ ኢኮኖሚያዊ ማግለል ወይም
መነጠል ብለውታል። ከነሱ ጋር ቢዝነስ እሰራለሁ የምትሉ ከሆነ አሉ ቢሴንት ቀሪው ዓለምን ሲያስጠነቅቁ፣ ወይ ገንዘብ በማስተላለፍ ወይ ነዳጃቸውን በመግዛት ከነሱ ጋር ቢዝነስ ካልሰራው ሞቼ እገኛለሁ የምትሉ ከሆነ እንግዲያውስ የአሜሪካ የገንዘብ ሚኒስቴርና መንግሥት ራሱ ለኢራን ያቀዱትን ኢኮኖሚያዊ መፈናፈኛ ማሳጣት እርምጃ በእናንተ ላይ ይፈጽሙታል ብለዋል። የባሕር መውጫዋ ከወዲሁ በብረት ልሳን የተዘጋው ኢራን ላይ የሚደራረብባትና የሚረባረብባት የማዕቀብ ዝርዝር ኦገስት 24 ከ4 ቀን በኋላ በኢትዮጵያ ነሐሴ 18 ቀን በሚሰጠው ጋዜጣዊ መግለጫ በዝርዝር ይገለጣል ብለዋል። የኢራን ኢኮኖሚ ለወትሮም ያልደላው መከራ ቻይ መዋቅር ነው። በ10 ዓመታት በዓለም አቀፍ ማዕቀብ የተነሳ እጦትና ንጣት ሳይለየው ቆሎ እየቆረጠመ መሳሪያ ሲያመርት የኖረ ነው። ከዚህ ዘመቻ ታላቅ ቁጣ በፊት ሀገሪቱን አምሷት የነበረውና ሺዎችን ሰውቷል የሚባለው ሕዝባዊ የተቃውሞ ንቅናቄም የተጫረው የሀገሪቱ ገንዘብ ከዶላር አንጻር እንጦሮጦስ ወድቆ የመግዛት ኃይሉ ልምሻ ውስጥ መግባቱን ተከትሎም የቴሄራን ባለሱቆች የጫሩት እንደነበር አይዘነጋም። ይፋ አሃዞች እንደሚያመለክቱት እስከ ጦርነቱ መጀመር የካቲት ድረስ የነበሩት 12 ወራት የሀገሪቱ ኢኮኖሚ ክፉኛ ከመድቀቁ የተነሳ መሠረታዊ ፍጆታዎች ዋጋ በአማካኝ 60 በመቶ ጨምሮ ነበረ። አሜሪካ ባለፈው ሚያዝያ ወር የቦምብ ናዳና የሚሳኤል ውርጅብኙ አገዛዙን እንዳልጣለው ምናልባትም እንደማይጥለው ከተረዳች በኋላ ከኢራን ጋር የሚሰሩ የውጭ ባንኮችና ድርጅቶች ላይ ተከታታይ ማዕቀቦች መጣሏ አይዘነጋም። አሁን ገንዘብ ሚኒስቴርና ፔንታጎን ያወጁት ዘመቻ ኢኮኖሚያዊ ቁጣ የኢራንን የገንዘብ ስራስሮች በመቆራረጥ የመዋጋት አቅሟን ለማኮስመን እየታቀደ ነው። በተራ አነጋገር የገንዘብ ቀዳዳዎቿን ሁሉ እየፈለጉ መድፈን። የአሜሪካው ገንዘብ ሚኒስትር ቢሴንት ሀገራቸው ቻይና ከኢራን ጋር ቢዝነስ በመስራቷ ኢላማ ያታደርጓታላችሁ ወይ ብለው ጥያቄ ላቀረቡላቸው ሲመልሱ አንዳንድ ውይይቶች በግል ቢያዙ ጥሩ ነው ብለዋል። ሆኖም አሉ አሜሪካ ሁሉም ሀገራት ሆርሙዝ ሰርጥ እንዲከፈትላቸውና የኤነርጂ ዋጋ እንዲቀንስላቸው ይፈልጋሉ ብለን እንተማመናለን። አያይዘውም አትርሱ፣ ቻይና ራሷ 50 በመቶ የኤነርጂ ፍላጎቷን የምታገኘው ከሰላጤው አገራት ነው። ስለዚህም በዚህ የአሜሪካ ፕሮግራም አብራ መራመዷ ይጠቅማታል ብለዋል። ዳንኤል፣ እንግዲህ ከዜናው ግልጽ ነው። ዩናይትድ ስቴትስ አሜሪካ እነሱ ከጦር ከውጊያ ወይም ደግሞ ከተኩስ ወደ ኢኮኖሚያዊ ማድቀቅ ነው የመጡት። ስለዚህ ይሄኛው መንገድ አሁን ኢኮኖሚያዊ መንገድ ኢራንን እንደ ሀገር ወይም ደግሞ አገዛዙን ያንበረክከዋል፣ ያፈርሰዋልም የሚል አቋም ይዘው እየተንቀሳቀሱ ነው። ዓለም አሜሪካ በግልጽ የኢራንን ሺያዊ መንፈሳዊ አገዛዝ ለመጣል እንደምትፈልግ እንደሆነ ስትናገር የጦርነት ሁኔታው ከዚህ በኋላ ምንድን ነው የሚሆነው? እንግዲህ ጦርነቱን ተከትሎም ኢራኖች የበቀል እርምጃ መውሰድ የሚችሉበት እድሉ ነበራቸው። አሜሪካ እነሱ ላይ ጥቃት በሰነዘረች ቁጥር እነሱ እስራኤል ላይ ጥቃት መሰንዘር ይችሉ ነበር። ሳውዲ አረቢያ ላይ፣ ኩዌት ላይ፣ የተባበሩት አረብ ኤሚሬትስ ላይ፣ ኳታር ላይ፣ ባህሬን ላይ፣ ዮርዳኖስ ላይ በመተኮስ የአሜሪካንን የጦር ሰፈሮች፣ የሀገራቱን የኤነርጂ ተቋማት በመምታት ብድር ይመልሱ ነበረ። በሌላ አነጋገር
ይህንን ለዓለም እጅግ አስፈላጊ የሆነ የዓለም ክፍል የሰላጤውን የዓለማችን 20% የነዳጅና የጋዝ አቅርቦት የሚመነጭበት ነው። 1/5 ማለት ነው። ስለዚህ ይህን አካባቢ ታጋች በማድረግ ማለት ሆርሙዝ ሰርጥን እኔ ባልኩት መሰረት ባወጣሁት መስመር ነው የምትጓጓዙት። ከጦርነት በፊት እንደነበረው በነፃ የዓለም መተላለፊያነቱ ልትንቀሳቀሱ አትችሉም። ከዚህ በኋላ ሆርሙዝ ሰርጥ የኢራን ነው። በሌላ አነጋገር በኢራን ሉዓላዊነት ስር ነው። ስለዚህም ምን እንደጫናችሁ፣ ወዴት እንደምትሄዱ፣ እነማን እንደሆናችሁ እና ሁሉን ነገር ለምናቀርበው ጥያቄ ምላሽ ሰጥታችሁ በዚህ እለፉ በምንልበት መስመር ነው የምታልፉት። ለዚህም ደግሞ ገንዘብ ትከፍላላችሁ። የኢራን ኦልሞስት የኢራን መተላለፊያ ነው እንደማለት ነው። ስለዚህ በዚህ አቋም የተነሳ እነዚህ የሰላጡ ሀገሮችም የዚህ ደጋፊ አይደሉም። ብዙ ነገር ብዙ ዋጋ ስለሚያስከፍላቸው ማለት ነው። እና በዚህ የተነሳ ነዳጃቸውን እየሸጡ አይደለም። በየቀኑ መሸጣቸው ባይቀርም በኦፔክ ስርም ሆነው ባላቸው ኮታ እየሸጡ አይደለም። ለምሳሌ ሳውዲ አረቢያን ብንወስድ በሆርሙዝ ሰርጥ አትተላልፍም ማለት ይቻላል። በዚህ በቀይ ባህር በኩል ደግሞ የምታደርገውን እስከ 6 ሚሊዮን በርሜል በቀን በዚህ በባቤል ሜንዴብ በኩል አልፋ ነበረ ኤሽያ የምታደርሰው፣ ወይም በዛ በኩል እየመጡ ነበረ። በቀላሉ በ15 ቀን ጊዜ ውስጥ ምርቶቿን ወይም ሸቀጦቿን ማድረስ ትችል ነበረ። አሁን ያ ስለተዘጋ በዚህ በግብፅ ስዊስ ካናል አድርጋ በአፍሪካ ደቡብ ጫፍ ዞራ ነው የምታደርገው። 50 ቀናት ይወስዳል። ስለዚህ ሳውዲ አረቢያ ከፍተኛ ጫና ውስጥ መሆኗ ግልጽ ነው። ብዙ መርከቦቿ ተመትተዋል። በባቤል ሜንዴብ አያልፉም። ሆርሙዝ ሰርጥ እንደምታውቀው በዚህ ተዘግቷል። ስለዚህ ይሄን መገንዘብ ይቻላል። ሁሉም ይሄን ነው እየደረሰባቸው ያለው። ለማሳያ ኢራቅ እስከ ዛሬ ድረስ ነዳጇን ለመሸጥ ባለመቻሏ የደረሰባትን ኪሳራ 40 ቢሊዮን እንደሆነ ነው የገለጸችው። ሌሎች በዚህ ደረጃ ቢገልጹት የበለጠ እንጂ ያነሰ አይሆንም። ስለዚህ በጦር መሳሪያ በውጊያ ወቅት ኢራን ዋጋ የምታስከፍልበት ኢላማ ነበራት ማለት ነው። ክልሉን መያዣ ታደርግ ነበር። አሁን ግን ጥቃቱ ኢኮኖሚያዊ ከሆነ ኢራን ተመሳሳይ እርምጃ የመውሰድ አቅም የላትም። ዳንኤል፣ ምናልባት እዚህ ጋር ይመስለኛል ትልቁ ልዩነት። ዓለም አሁን አሜሪካ ባወጣችው የአቋም መግለጫ ምክንያት በዓለም ላይ ያሉ ሙስሊም ሺያዎችን የሚያስቆጣ አይሆንም ወይ? እንደገና ደግሞ በዚህ ምክንያት አሜሪካ ላይ የሚፈጠርባት ተግዳሮትስ አይኖርም ወይ? አሜሪካኖች የኢራንን አገዛዝ ነው እናስወግዳለን የሚሉት እና ከኢራን አገዛዝ ጋር ያላቸው ግጭት ደግሞ ርዕዮተ ዓለማዊ ነው። ስለዚህ በዝርዝር የዛ ሀገር ርዕዮተ ዓለም ምንነት ወይም ባህሪ ወይም እንዲህ አይነት ርዕዮተ ዓለም ለምን ተከተሉ ከሚል ሳይሆን ይሄ ርዕዮተ ዓለማቸው የአሜሪካንን ከክልሉ መውጣት ይፈልጋል። ኢራን በአካባቢው እንድትነሳ እና ኤምፓየር እንድትሆን ዓላማ አድርጎ ይሰራል። በሊባኖስ፣ በየመን፣ በኢራቅ እንዳደረገው ሁሉ በሂደት ደግሞ በባህሬን በመሳሰሉት ቦታዎች ላይ ተጽዕኖውን ማሳረፉ እና መስፋፋቱ አይቀርም። ርዕዮተ ዓለሙ ነው ያ የእሱ ርዕዮተ ዓለም ደግሞ ለራሱ ችግር የለውም። ለሌሎች ደግሞ ከፍተኛ ስጋት ሊሆን የሚችልበት መንገድ ወይም አግባብ ስላለ፣ ለምሳሌ እነ ሳዑዲ አረቢያ ሱኒ ኃይሎች ናቸው። ቱርክ እና ፓኪስታን በአብላጫ ህዝባቸው ሱኒ ሙስሊም ነው።
እነዚህ ደግሞ ወታደራዊ የጋራ ትብብር ተፈራርመዋል እንደምታየው። እስካሁን ባለው ትንተና እንደውም አውቶማቲካሊ ከላይ ስታየው ይሄ በእስራኤል ላይ የተፈጠረ ጥምረት ነው ለማለት ልትቸኩል ትችላለህ። ግን ወደ ውስጥ ገብተህ ስታነብ ኢሰንሺያሊ በኢራን ላይ የተቋቋመ በጋሪ ኃይል ነው የሚል ነው። ለምን ያልክ እንደሆነ ለማሳያ ሳውዲ አረቢያ ከኢራን ይተኮስባታል። አሜሪካንን ያስጠጋችሁ፣ አሜሪካንን በማስጠጋት የምታስመቱኝ እናንተ ናችሁ በሚል ማለት ነው። ስለዚህም ከዚህ ጋር ተያይዞ በሆርሙዝ ሰርጥ ማለፍ አይችሉም በኢራን ፍቃድ ካልሆነ በስተቀር እንጂ ነፃ ሆነው ከጦርነቱ በፊት በነበረበት ሁኔታ በሆርሙዝ ሰርጥ መተላለፍ አይችሉም፣ ዘግታባቸዋለች። አሁን በዚህ በቀይ ባህር በኩል ደግሞ ሐውቲዎች ዘግተዋል። ሐውቲ ማለት የኢራንን ተልእኮ የሚያስፈጽሙ ናቸው። ስለዚህ ለጊዜው ለሳውዲ አረቢያ በቀይ ባህርም ሆነ በዚህ በሆርሙዝ ሰርጥ በኩል መውጣትና መግባት የጭንቅ ጉዳይ ሆነባታል ማለት ነው። አሁን ለሐውቲዎች ምላሽ በምትሰጥበት ወቅት እዛው የመን ውስጥ ደግሞ አለማወቅ የሚባል ኃይል አለ። እሱም ደግሞ ሐውቲዎች ላይ ጥቃት ያደርጋል። በዛ በኩል ስትመክት ከጀርባዋ ከኢራቅ ፖፑላር ሙቭመንት የሚባሉ የሚሊሻዎች ንቅናቄ ቡድን ሺዓዊ ናቸው። እነሱ ደግሞ መጀመሪያ በ30 ገደማ የሰው አልባ ተኮሱባት። ከአሜሪካ ጋር ተቀናጅታ የአየር ኃይል ድብደባ አድርጋ እነሱም ለጉዳት አድርሳለች። ስለዚህ አሁን ሳውዲ አረቢያ ኢሚዲየትሊ ይሄን ነገር ለማድረግ አንደኛ ከ43 ሀገሮች ጋር ቅንጅት እየፈጠረች ነው ያለችው። ምክንያቱም በዚህ ልትቀጥል አትችልም፣ ነዳጇንም ጋዟንም መሸጥ አትችልም። ስለዚህ አሁን ሐውቲዎችን ለመግጠም ባህር ላይ ለመዋጋት መሬት ላይ ለመዋጋት የ43 ሀገሮች ቅንጅትን በመፍጠር ላይ እያለች ነው ከነ ቱርክ እና ከነ ፓኪስታን ጋር የጋራ ስምምነት ተፈራረመችው። ይሄ ማለት ምን ማለት ነው? በማንኛውም መንገድ አሁን በቀጥታ ኢራን ብታጠቃት፣ ሳውዲ አረቢያ ላይ ጥቃት ብታደርስ ወይም ደግሞ ሳውዲ አረቢያ ጦርነት በምትለው መልኩ ከኢራን ጥቃት ቢሰነዘርባት እነ ቱርክና እነ ፓኪስታን ከሳውዲ አረቢያ ጋር ሆነው ኢራንን ይዋጋሉ ማለት ነው። ኢራን ማለት ኖት ነሰሳርሊ በዚህ በኢራን ድንበር ውስጥ አለችም። ኢራን ማለት ኢራቅም ናት። ኢራን ማለት የመንም ናት። ኢራን ማለት ሊባኖስም ናት። በአሳዶች መገርሰስ የተነሳ አሁን ሶሪያ ያለው ተጽዕኖ የተዳከመው። ይሄም ቢሆን ግን ከሁኔታዎች መስተካከል ጋር ከዚህ ጦርነት ተርፎ ያገዛዝ የሚወጣበት መንገድ ካለ እንዳቀዱትና ከወዲሁ እንደሚናገሩት በአሸናፊነት እንደሚወጡ እርግጥ ማድረግ ከቻሉ አትጠራጠር፣ ቀጣዩ ፍልሚያ ደማስቆን የሚሆነው እና ደማስቆን ለራሽያም ሆነ ለቱርክ ወይም ደግሞ ለራሱ ለሶሪያ አገዛዝ የሚተዉት ጉዳይ አይደለም። እዛው ውስጥ ጣልቃ ገብነት እንደሚገቡ የታወቀ ነው። ስለዚህ አሁን ይሄ የነሱ ርዕዮተ ዓለም ነው። አሁን ግጭቱ የመጣው ምንድን እንግዲህ ይሄን ርዕዮተ ዓለም ተከትሎ የአሜሪካንና እስራኤልን ትልቋና ትንሿ ሰይጣን ብሎ የበየንና እስራኤልን እናገር መጥፋት አለባት የሚል አሜሪካንን ደግሞ ከዚህ ከክልሉ እና በአጠቃላይ ከጎረቤት ከሰላጤው ሀገሮች ውስጥ መባረር አለባት ብሎ የሚያምን ስለሆነ አሁን አሜሪካ እንዳገዛዝ ልጥለው ትፈልጋለች ማለት ነው። ለምሳሌ አሜሪካ ማለት ለነ ሳውዲ፣ ለነ ኳታር፣ ለተባበሩት አረብ ኤሚሬትስ፣ ለነ ኩዌት እና ያችኛዋ ለነ ባህሬን አሜሪካ ጠባቂያቸው ነች። አሜሪካ የደህንነት ዋስትናቸው ነች። አሜሪካ ቁጥር 1 የንግድ ሸሪካቸውም ነች። ስለዚህ ነው እነዚህ ሀገሮች በግዛቶቻቸው የአሜሪካ ጦር ሰፈሮች እንዲኖሩ የፈቀዱት ማለት ነው።
ኢራን ደግሞ ይሄ መሆኑን በከፍተኛ ደረጃ ትቃወማለች። አሜሪካ ከክልሉን ተነቅላ ነው መውጣት ያለባት ነው የምትለው። ስለዚህ ቀጥተኛውን የጥቅም የግጭት አላቸው ማለት ነው። እና አሁን አሜሪካ የኢራንን አገዛዝ እንዲወድቅ የምትሄድበት መንገድ ጀስት ቅድም አንተ ጥያቄውን ስላቀረብከው ሺዓዊ ስለሆነ ሳይሆን ርዕዮተ ዓለሙ የአሜሪካንን በክልሉ መገኘት የማይፈልግ መሆኑ እንድትፋለሙ ያደርጋታል ማለት ነው። እና በዚህ ምክንያት ነው አገዛዙን ለመጣል አሜሪካኖች የወሰኑት። ዓለም ኢራኖች አሁን አሜሪካ የሰጠችውን መግለጫ ተከትሎ በቀጣይ ምን ሊያደርጉ ይችላሉ? የሰጡትስ መግለጫ አለ ወይ? ከኢራኖች የተሰጠው መግለጫ ውጭ ጉዳይ ሚኒስትር አባስ አርጋቺ በጣም አጭር መግለጫ ነው የሰጡት። ይሄም የኢኮኖሚ ጦርነቱም እንደ ጦር መሳሪያ ጦርነቱ ሁሉ በአሜሪካ መሸነፍ ይጠናቀቃል ነው ያሉት። ዓለም ለሰጠን ትንታኔ በጣም አመሰግናለሁ። መልካም አዳር ይሁንልህ። መልካም አዳር። መገናኛ ላይ እንገናኝ። ቴምሮች ነን። መገናኛ የካ ክፍለ ከተማ ጀርባ ላይ አዲስ ሳይት ይዘንላችሁ መጥተናል። ከባለ 1 መኝታ 60 ካሬ ጀምሮ እስከ ባለ 3 መኝታ 145 ካሬ አማራጮች በልዩ አከፋፈል በ40/60 60%ቱን ቁልፉን ስናስረክቦ ይከፍሉናል። በ20/80 80%ቱን በ15 ዙር በግንባታ ሂደት ይከፍሉናል። 100% ለሚከፍሉ ደንበኞቻችን የ35% ልዩ ቅናሽ እናደርግሎታለን። በማስታወቂያ ዋጋ የቀረበ ትልቅ ዕድል ስለሆነ እንዳያመልጦ። ብልሆች ዛሬን ይጠቀማሉ። ለበለጠ መረጃ በ0960 62 88 88 ቴምር ፕሮፐርቲስ የህልሞ ማረፊያ